ልጅቷ እኮ ተወዛግባ አወዛገበችን ቤተሰብ ልጆቹንም ለያይታ አጣልታ ተመልካችንም በቃ ውዝግብግብ አድርጋ። እኔ እኮ በጣም ነው ግራም እያጋባችን ያለችው። እውነቴን ነው የምነግራችሁ። ዛሬ ደግሞ አሁን ሰሞኑን የሌለ ሆድ ዛሬ ደግሞ በቃ የደረሰች ነፍሰ ጡር የ7 ወር የ8 ወር አይነት እርግዝና ላይ ነው እንግዲህ ሆና የመጣችሁ ማለት ነው። አረ እንደው ፈጣሪ ሽንፍሬ ስለፈጠረሽ እና እንግዲህ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ በሚል ሙዚቃ እንግዲህ ቲክቶክ ላይ አቀነባብራ እየዘፈነች መታለች ማለት ነው። ውድ ቤተሰብ እኛ የተሻለ ነገር ማለት ዛሬ እንግዲህ በጣም ዛሬም የሚጨንቅ ነገር ነው። እንግዲህ ሀይሚ ጥላ ወደ አዲስ አበባ ትሄዳለች ወይስ የጋሽዬ ምክር ሰምታ ከብሩኬ ጎን ትሆናለች የሚለው ነገር እያሳሰበን ባለ መሀል እንግዲህ እሷ ደግሞ በመሀል ቲክቶክ ላይ ቪዲዮ ለቃለች። ይህን ስትለቅ እንግዲህ ሀይሚዬ ምን ሊሰማት እንደሚችል ሁላችሁም መገመት አያቅታችሁም። ማለት የባሰ ንዴቷ እየጨመረ በቃ አለ አይደለ ተስፋ እየቆረጠች እንድትሄድ ምናምን የሚያደርግ ነገር ነው አሁን ይሄ ራሱ ማለት ነው። እና ብቻ ልጅቷ የምትመለስ አይመስለኝም። ቤተሰብ የምር ፈጣሪ ማለት ምናልባት ሲለያዩ ምናምን ያለው ነገር አሳስቧት መታ እውነቱን ትናገራለች የሚል ግምት እየገመትን ነበረ። እውነቱን አውጥታ በቃ የውሸት እርግዝና ነው ምናምን። ምክንያቱም እንዳያችሁ ትናንትና ብዙ ልጆች ያው ሆስፒታል ድረስ ልጆች ልከን እርግዝናው ውሸት እንደሆነ ዶክተሩ ፕላስቲክ እንደሆነ ምናምን ነገር ተናግሯል እና የውሸት ነው እያሉ ነበረ። እሱንም ተስፋ አድርገን ነበረ በቃ በራሷ ጊዜ መታ ትናገራለች የሚልም ተስፋ ነበረን። ግን ልጅቷ ደረቅ ናት። እውነቱን ስነግራችሁ ወይ ፍንክች ናት ልጅቷ። እኔ መጨረሻው ምን ልታደርግ እንደሆነ አላቅም። መቼም የሰው ልጅ ሰርቅ አምጥታ ወለድኩ ልጄ ነው እንደማትል ተስፋ እናደርጋለን። ዙሮ ዙሮ ያው ዲኤንኤ የሚባል ነገር ስላለ ብታስብበት አላቅም። ግን ይመስለኛል ልጅቷ በቃ እንደዚህ ልጆቹን ብጥብጥ አድርጋ በቃ ለእኔ ካልሆነ ለእሷም አይሆንም የሚል አይነት ነገር ነው ሀሳቤ ነው የያዘችው እንጂ እኮ አሁን የእሷ እንደማይሆን እኮ በደንብ ልቦናዋ ያውቀዋል። ገብቷቸዋል። ከእሷ ጋር እንደማይሆን በቃ አለ አይደለ በደንብ ልቦናዋ ያውቀዋል። በጭራሽ የማይሆን ነገር ነው እና ይመስለኛል ለእኔም ካልሆነ ለእሷም አይሆንም። በቃ እነሱንም በዚህ መልኩ በጥብጭ ማለየት አለብኝ ነው የሆነ በቀል ነው የያዘችው። እና ብቻ የእውነት አይመስልም። እንደምታዩት እንግዲህ ዛሬ በቃ በጣም የደረሰ በቃ ይሄ 8 ወር 7 ወር አሏ ሊወልዱ የተዳረሱ ሰሞኑን እንግዲህ ታችኋታል። ከመጀመሪያ ቀን ጀምሮ ሲገናኙ የነበረው ሆዷና ዛሬ መቼም በአንድ ሳምንት ይሄን ያክል ለውጥ አመጣ ማለት ይከብዳል ትንሽ። እና ፈጣሪ ላንቺም ልቦና ይስጥሽ ማለት አላቅም የነገሽን የወደፊትሽን በቃ ባታበላሽ ደስ ይለናል። የልጆቹንም ህይወት በዚህ ልክ ባትበጠብጭ ደስ ይለን ነበረ። ግን አንቺ የምትመለሽም አይነት ሴት አይደለሽም። በቃ ቆርጠሽ አስበሽበት ወጥመድ ዘርግተሽ በደንብ በቃ ተዘጋጅታበት የመጣች አይነት ሴት ናት። እኛ አንቺንም ክፉ ቃልን መናገር ለእኛም ከባድ ነው። ምክንያቱም ያው እንግዲህ ውስጥሽን ያስመሰልሽ ሁን የእውነት እርጉዝ ትሁኝ እሱን ፈጣሪና አንቺ ናችሁ የምታውቁት። እኛ ምንም የምናውቀው ነገር የለንም። ምክንያቱም በየቀኑ ሆድሽ እየተቀያየረ ሰውንም ግራ እያጋባ ስለሆነ እና ባክሽ በቃ ማለት እኔ አላቅም ምን እንደሚባል ቤተሰብ የምር አሁን ዛሬ ራሱ ምን አይነት ቪዲዮ ሊለቀቅ እንደሚችል ፈጣሪ ያውቀው። የምር እኔ በጣም ፈርቻለሁ ማለት ወይ በቃ አዲስ አበባ ትሄዳለች ሁሉንም ነገር ትታ ወይ አባቷን ምክር ሰምታ ከሱ ጎን ትቆማለች። አላቅም ምን እንደሚፈጠር። አሁን ደግሞ ልጅቷ እንግዲህ እንደዚህ ሆና ልጠፋም ትችላለች። በጥብጣቸዋለች ኦሬዲ ያለያቻቸዋለሁ ብላ እንግዲህ አሁን የእሷ ልጅ ነው አይደለም እርጉዝ ናት ዲኤንኤው ራሱ እንዳይረጋገጥባት እንደዚሁ እንደሆነችም ከሀገር ልትጠፋ ትችላለች። ሁኔታዋ እንደዛ ነው እንግዲህ ልትሰደር ነው ልጁንም በሆዴ ይዤ ፍቅሩንም በልቤ ይዤ ልትሰደር ነው እያለች ያለችው። ልጆቹን በዚህ ግራ በተጋባ ስሜት ውስጥ አድርጋ ልጠፋም ትችላለች። ምክንያቱም በቃ የምትፈልገው የእሷ መላመት ተሳክቶላታል። ልጆቹን መለያየት ነበረ በቃ እንዳየችው እንግዲህ በእሷ ቤት ተለያይተዋል ብላ ነው ያሰበችው። ግን ደግሞ ፈጣሪ የለያያቸውን በቃ እግዚአብሔር ያውቃል። ብዙ ፈተና አልፈዋል። ማንም ሊለያቸው አልቻለም። ብዙ ሰው መጥቷል በመካከላቸው። አሁን ከሌ እያለን መቁጠሩ አስፈላጊ አይደለም። ግን የነበርን ልጆች የምናቅ እናቃለን። እነማን በህይወታቸው መጥተው ፈትነዋቸው እንደሄዱ እንዲለያዩ ሞክረው ሊለያዩ እንዳልቻሉ ብዙ ነገሮች የምናቃቸው ነገሮች አሉና አይለያዩም። ይሄም ያልፋል። ግን ለጊዜውም ቢሆን በጥብጣቸዋለች። ለጊዜውም ቢሆን የእሷ ሀሳቤ ተሳክቷል። በቃ እኔ ካልበለው ለምን እሷ ትበላለች አይነት ነገር ነው። ገብቷቸዋል እንጂ እንደማይሆናት በቃ ልጆቹ ምን ያክል ጥልቅ ፍቅር እንዳላቸው
በደንብ እያየች ነው፣ እየተከታተለች ነው ያላት አማራጭ በቃ በብዙ ነገር መታ እሷም ልትሆን ትችላለች። እስከዛሬ እንግዲህ እየበጠበጠች ሰው እየላከች የነበረው በዛ መንገድ ስላልተሳካላት እንግዲህ ልጅ በሚል ስበብ መታ በቃ የመጨረሻ የብጥብጡ ስኬቷ አድርጋ መርጠዋለች። እኔ ግን ሆዷ እንደዚህ ቢገፋም ቤተሰብ እኔ አላመንኩም። አሁን ስዞር አይታችኋት ከሆነ የሆነ ቦታ ላይ ብቻ ነው እንቡጥ የሆነ ንፍት ያለው የሆነ ቦታ ላይ እኔ እንጃ። እኔ በፍጠራ ማለት እንደዚህ አይነት ነገር ውስጥ የእውነት መናገር ይከብዳል። ምክንያቱም ሴት ልጆች ነን፣ አላቅም የሆነ መቀጸፍ ውስጥ ነው የምንገባው እና እኛንም ኃጢአተኛ ልታረገን ነው ይች ልጅ ማለት አላቅም። ብቻ እግዚአብሔር በማወቅም ባለማወቅም ለምንናገረው ነገር አንተ ይቅር በለን ፈጣሪያችን። ልጅቷ በቃ ታሳስታለች። የምሬን ነው። በቃ ከፈጣሪ ራሱ ታጋጨናለች። የምር እያጋጨችንም ነው ያለችው እና እየተቀያየረ በየጊዜው ግራ እያጋባን ነው ያለነው። አሁን የዛሬው በጣም ነው ግራ የሚያጋባው። አሁን ይሄን ስታይ ቅመምዬ ምን ያክል እንደሚደብራት እንደሚከፋት በቦታው ያለው ሰው ነው የሚያውቀው። እና ብቻ ሀይሚዬም እግዚአብሔር በቃ ጥንካሬውን ይስጥሽ፣ ይህንን ፈተና የምትወጭበትን ብርታት ይስጥሽ። በቃ እኔ እንጃ አላቅም። ብቻ ቤተሰብ ጸሎት አድርጉላቸው የምር በቃ ከምንም በላይ ፈጣሪ ሀቃቸውን እንዲያወጣው፣ በተለይ ብሩኬ ካለበት ከባድ ሁኔታ ውስጥ እግዚአብሔር ከዚች ሀሰተኛ ሴት መንጥቆ እንዲያወጣው ጸልዩለት። ወደ እውነተኛ ፍቅሩ ወደ ትክክለኛ ህይወቱ እንዲመለስ ተረጋግቶ ማለት ነው። ሀይሚዬ ደግሞ በቃ እግዚአብሔር በቃ ልቧን በመረጋጋት ይሙለው። በቃ ከመሰባበር ከምን እግዚአብሔር ይጠብቃት። የምሬን ነው የምላችሁ። ጥንካሬን ይስጣት። በቃ ጀግና ሴት ናት። አሁንም በጥንካሬ እንድትወጣው በጸሎት አስቧቸው። ብቻ እንግዲህ ልጅቷም ግራ ማጋባቷን ቀጥላበታለች። ልቦና ይስጣት። የእውነት ልቦና ይስጥሽ። ሌላ ምንም ልሽ አልሻ